ለምን እንዴ? ጋሽዬ እኮ አይደለም ያገባህ እኔ ነኝ እኮ። ጋሽዬ ጋር ሽማግሌ ይላል። ሚስቴ የምትሆነው ሰው ጋር መጥቼ ደግሞ እያወራሁሽ ነው። እንደዚህ አይነት ሰርፕራይዝ የለም እኮ። እንደዚህ አይነት ሰርፕራይዝ አለ? ለምን የለም? እዚህ ቤት ውስጥ መዝጋት ሳያንስ ጭራሽ ደግሞ ይሄ እኮ መዝጋት አይደለም የኔ ቆንጆ። እኔና አንቺ አገባህም ባካክ እንዴ ታበሳጨኝ። ግን በእግዚአብሔር እኔ ያበሳጨሽ አይደል? እኔ ስበሳጭ ደስ ይልሃል? ላገባሽ ነው እኮ ነው ያልኩት እኮ። እኔ ስበሳጭ ደስ ይልሃል? እኔ ላገባሽ ነው ማለት አንተ ነው ማገባው እና ሌላ ሰው አለ እዚህ ጋር ላገባሽ ነው ያለሽ? ግንብራት አለ። በቃ ስነ ስርዓት ይኑር በእናትህ። ትዳር ውስጥ መተሳሰብ፣ ፍቅር፣ አንድነት አለ። እኔና አንቺ ደግሞ ከታች ጀምሮ ተዋውቀን አብረን። ብሩኬ ለምንድን ነው እንደዚህ ያደረግከው? በእግዚአብሔር ምንድን ነው የምትለኝ? እቺ ሴትዮ ምንድን ነው ያደረግኩት? ሽማግሌ እኮ ነው የላኩት። የኔ እናት ደግሞ ጥፍሮችሽ ያምራሉ። ለሰርጋችንም እንደዚህ ተሰረሽ። እሺ ከአንቺ እሺ ተቀርሞ አፍሎ አደጋ። የኔ ቆንጆ እያለቀሽ እኮ እራስሽን ማስጨነቅ የለብሽም። ቆይ እኔማ አይደለም ሲሪየስ ላውራሽ። ቆይ እግዚአብሔርን ላውራሽ። እኔም ማግባት አፈልጊም ነው? አረ የምር ቆይ አሁን በቃ ልቀቀኝ። ማን ጥያቄ አጠይቀኝ መጀመሪያ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለን። ዛሬ ደስ በሚል ርዕስ ነው የመጣሁት ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። እንግዲህ ሰሞኑ በሀይሚ ቤት የተለቀቀ ቪዲዮ ብዙዎቻችሁ አስደሰታችሁ ማለት ነው። ሲቀጥል ደግሞ ይጋቡ፣ ከዚህ በላይ ፈተና ይበቃል ያላችሁ ብዙዎቻችሁ አላችሁ ማለት ነው። አሁን ላይ ብዙዎቻችሁ የሀይሚ ደጋፊዎች ቀለበት ሰርላት፣ አንድ ላይ ሆኑ፣ ይበቃል፣ ሴት ልጅ ፈተናዋ ብዙ ነው ብላችሁ ብዙዎቻችሁ ከሀይሚ ጎን የቆማችሁ ብዙዎቻችሁ አላችሁ ማለት ነው። በእርግጥ ሴት ልጅ ጓደኛ ካላት ትዳር የመሰለ ነገር፣ አንድ ላይ መኖር የመሰለ ነገር የለም ማለት ነው። በዚህ አጋጣሚም ደግሞ ብዙዎቻችሁ ታውቃላችሁ፣ የሀይሚ ደጋፊዎች ብዙዎቻችሁ ታመሰግናችኋለች ማለት ነው። ምክንያቱ የኔ ውድቀት የማትፈልጉ፣ የኔ እንባ የማትፈልጉ፣ የኔ ወቀሳ የማትፈልጉ፣ የኔ ችግር የማትፈልጉ ብዙዎቻችሁ አላችሁ ብላ ብዙ ጊዜ ታመሰግናለች ማለት ነው። በእርግጥ እኔን ሀይሚ ብዙዎቻችንም እናመሰግናታለን ማለት ነው። ያው ብትሰደብ ምንም ብታል ሀይሚ ምስጋናዋ ከምስጋና ውጭ ምንም ታቅ ነገር የለም ማለት ነው። እና ቤተሰብ ቪዲዮ ስጀምሩት በላይክ በሰብስክራይብ በኮሜንት ጀምሩት ማለት ነው። አይከፈልበትም፣ ክፍያ የለበትም ነው ምላችሁ። ቪዲዮ ብስጀምሩት በላይክ በሰብስክራይብ ጀምሩት ማለት ነው። እና የብዙዎቻችሁ ያስደሰታችሁ እንግዲህ ብሩኬ ካሁን በኋላ ይበቃናል፣ አንድ እንሁን፣ ሽማግሌ እልካለሁ፣ ቀለበት አስርልሻለሁ በሚል ያው አንድ አፉ ተናግረዋል። እንደዛም ሲል ደግሞ ብዙዎቻችሁ የሀይሚ የብሩኬ ደጋፊዎች ካሁን በኋላ ይበቃል፣ ሴት ልጅ ፈተናዋ ብዙ ነው በማለት ብዙዎቻችሁ ማስጠንቀቂያ ሰጥታችኋል ማለት ነው። በእርግጥ አው ወንድና ሴት አንድ አይደለንም ማለት ነው። ሴት ልጅ ፈተናዋ ብዙ ነው ማለት ነው። እንግዲህ ከትላንትና ወዳ በተለቀቀው ላይ አይታችኋል፣ ሀይሚ ምናክል እንደተረበሸች እንዲህ እንደሆነች አይታችኋል ማለት ነው። እና ሀይሚና ብሩኬ አንድ ቢሆኑ ሀይሚ እንደዛ አትረበሽም ነበረ፣ እንደዛም ደግሞ አታለቅስም ነበረ። እዛኔ አይታችኋል፣ ብዙ ነው ያለቀሰች። እንደውም ማመንም አቃታት። ብሩኬ እኔ አይደለሁም ከየት እንደመጣ አላቅም በማለትም መልስ ሰጥተዋል። ብሩኬ ራሱ በጣም ግራ ገብቶታል ማለት ነው። እንጃ ማን እንደጣለው ማን እንዳስቀመጠው አላውቅም። እኔ ከሴት ጋር አልተኛሁም፣ እኔ አታውቂኝ ወይ በማለት መልስ ሰጥተዋል፣ ተከራክረዋል። እንግዲህ አንተ ካላመጣ ማን አመጣ እና እዚህ አልጋ ላይ ማን ነው የተኛ? ከአንተ ውጭ የገባ ሰው የለም በማለት እሷም ተከራክራለች ማለት ነው። ብሩኬም ደግሞ በጣም ነው ግራ የገባው ማለት ነው።
ሀይሚ የኔ ልብ አታውቂኝም እንዴ? እኔ ከዚህ በፊት ከሴት ጋር ተኝቼ አይተሽኛል እንዴ? በማለት እሱንም ደግሞ በጣም ግራ ገብቶታል ማለት ነው። ስለዚህ ሁለታቸውንም አንድ ላይ ቢሆኑ በተለይ ብሩኬ ቀለበት አስሮላት አንድ ላይ ቢኖሩ ይሄ ሁሉም ወቀሳ ይሄ ሁሉም መከራ አይመጣም ነበረ እና አሁንም ቢሆን እንዳሉ እንደ ሀይሚ ደጋፊዎች ቀለበት ይሰርላት አንድ ላይ ይሁኑ። እስከ ዛሬ ሀይሚ ብዙ ነገር አሳልፋለች። ብዙ ችግር ብዙ ነገር ደርሶባታል እና ካሁን በኋላ እንደተባለ ይበቃታል፣ አንድ ይሁኑ፣ አንድ ላይ ይኖሩ ነው የሚሉ የብዙዎቻቸው ጥያቄ ማለት ነው። እና ካሁን በኋላ ያው ብሩኬ እንዳለ ቃል ገብቼላታለሁ ቀለበት አስርላታለሁ በማለት እንግዲህ ተስማምተዋል። በዛሬ ቪዲዮአቸው ምን እንደሚሉ ምን እንደሚወስኑ ያው አልታወቀም። እንግዲህ ያው ዛሬ በጉጉት እንጠብቃቸዋለሁ በሀይሚ ቤት ማለት ነው። ሰሞኑ በሀይሚ ቤት ጠፍተዋል። በብሩኬ ቤት ነው ብቅ ብቅ ያሉ ማለት ነው። እና በጣም ብዙዎቻቸው የሀይሚ ደጋፊዎች ተጨንቀዋል ማለት ነው። ያው እንግዲህ ብዙዎቻችን ሀይሚ ስታለቅስ ወይም ደግሞ ስትከፋ ብዙዎቻቸው አይወዱም ማለት ነው። በአጠቃላይ ሴት ልጅ ስታለቅስ በጣም ይደብራል ማለት ነው። ስለዚህ አሁንም ቢሆን ከዚህ በላይ ፈተና ይበቃል ማለት ነው። ሀይሚ ይበቃታል። አንድ ላይ ኑሩ፣ ቀለበት ሰረላት እንዳሉ እንደ ሀይሚ ደጋፊዎች ማለት ነው። ብዙዎቻቸው በሀይሚ ደጋፊ ተጨንቀዋል ማለት ነው። እንግዲህ ብዙ የሚወዳት ብዙ የሚያከብራት የሀይሚ ደጋፊዎች አሉ ማለት ነው። እንግዲህ የሀይሚ ደጋፊዎች ብዙዎቻችሁ ተመስክሮላችኋል ማለት ነው። በዓለም አንደኛ ሆናችኋል ማለት ነው። ምክንያት ያው አላችሁ ማለት ነው። ምክንያቱ በሌላ ጊዜ እንገልጸዋለን ማለት ነው። የዛሬ ይለፈን እና ቤተሰብ ቪዲዮ ስጀምሩት በላይክ በሰብስክራይብ በኮሜንት ጀምሩት። አሁንም ደግሞ ሀይሚና ብሩኬ አንድ ይሁኑ፣ ይብቃቸው። እስከ ዛሬም ደግሞ ተንገላተዋል፣ ለብቻ ብቻ ማድረዋል፣ ብዙ ነገርም አይተዋል። ብዙ ሰዎችም ደግሞ ህይወታቸው እንዲበላሽ ያደረጉ ብዙዎቻቸውም አሉ። እንዲለያዩም የሚፈልጉ ብዙዎቻቸውም አሉ። ከአሁን በኋላ ይበቃል ነው የምንለው። እና ቤተሰብ የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንመጣ እናንተም ደግሞ የኔ ቻናል ላይክ፣ ሰብስክራይብ፣ ኮሜንት እንደውም አስተያየት ካላችሁ በቻናሌ አስቀምጡልኝ እመልሳለሁ። ብዙዎቻችሁም ደግሞ በሀይሚም በብሩኬም የተጨነቃችሁ አትጨነቁ፣ ዱዓ አድርጉላቸው አንድ ላይ እንዲሆኑ። እንደውም ብሩኬም ቀለበት እንዲያስርላት ዱዓ አድርጉላቸው። በዱዓ ነው እንጂ በጭንቀት በስድብ አይደለም ማለት ነው። እና ቤተሰብ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምመጣ እናመሰግናለን።